የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አማርት ዜናዎችን አስቀድማለሁ። ታዋቂ ዓለም አቀፍ ዲፕሎማቶችና ፖለቲከኞች እንዲሁም የኢኮኖሚ ባለሙያዎች በቴዲ አፍሮ ሙዚቃ በተመለከተ ለህዝቡና ለአገዛዙ መልእክት ማስተላለፋቸውን ቀጥለዋል። ቴዲ አፍሮን ስሙት፣ ከጋዜጠኞችና ከፖለቲከኞች የበለጠ እውነቱን ይነግራቸዋል ያሉት ደግሞ አሜሪካዊ ፖለቲከኛና አምባሳደር ቲቦር ናጊ ናቸው። ፖለቲከኞችና ማህበራዊ አንቂዎች 8 ዓመት ታግለን ማነሳሳት ያልቻልነው ህዝብ ቴዲ አፍሮ በ8 ደቂቃ የዳስጣል ዜማውና ቅኔው አነሳስቶታል። ይህን ሳይ ፖለቲከኛ ከመሆን ይልቅ ቅኔ ዘራፊ ቦንክ የሚል መንፈሳዊ ቅናት አድሮብኛል ያሉት ደግሞ ኢትዮጵያዊ ፖለቲከኛ ትውልድቱ አያሌው ናቸው። ታዋቂው የኢኮኖሚና የፋይናንስ ባለሙያ አቶ ክቡር ገና ፖለቲከኞች ቴዲን በጥርጣሬ ከማየት ይልቅ ህዝቡ ለሙዚቃውን ወደደው ብላችሁ ጠይቁ ሲሉ ጠይቀዋል። በዝርዝር እናየዋለን። በአማራ ክልል የተለያዩ አካባቢዎች በቀጠለው ውጊያ የፋኖ ኃይሎች ድል አድርገናል ሲሉ አስታውቀዋል። በሌላ በኩል የትግራይ ኃይሎችና የአገዛዝ ጦር አባላት በአማራ ክልል ውስጥ የተኩስ ልውውጥ ማድረጋቸው ሰምቷል። የአገዛዝ ጦር ጄኔራል በበኩላቸው ዓለም የጦርነት ቀጠና እንድትሆን ያደረጉት ሀገራት የተለያዩ ሴራዎችን እየጠነሱ ይገኛሉ ሲሉ ተናግረዋል። በዝርዝር የምንመለከተው ሌላኛው ጉዳይ ነው። የአውሮፓ ህብረት ለኢትዮጵያ አቋርጦ የነበረውን የቀጥታ በጀት ድጋፍ መጀመሩን አስታውቋል። ህብረቱ በኢትዮጵያ የብልጽግና አገዛዝ በሚከተለው የጦርነት ፖሊሲና ፈጽማቸው የጦር ወንጀሎች ምክንያት የበጀት ድጎማውን ለዓመታት አቋርጦ ቆይቷል። በዝርዝር እናያለን። ፓኪስታን ለሱዳን ልትሸጥ የነበረውን የጦር መሳሪያ በሳውዲ አረቢያ ተቃውሞ ምክንያት ማዘግየቷ ተሰምቷል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እነዚህና ሌሎችን አብራችሁ ውስጥ ቆይቱ ትሰማላችሁ። መልካም ቆይታ ያውላችሁ። በአማራ ክልል የተለያዩ አካባቢዎች በቀጠለው ውጊያ የፋኖ ኃይሎች ድል አድርገናል ብለዋል። በትግራይ ኃይሎችና የአገዛዝ ጦር አባላት በአማራ ክልል ውስጥ የተኩስ ልውውጥ ማድረጋቸውም ተሰምቷል። አንድ የአገዛዝ ጦር ጀነራል በኩላቸው ዓለም የጦርነት ቀጠና እንድትሆን ያደረጉት ሀገራት የተለያዩ ሴራዎችን እየጠነሰሱ ይገኛሉ ሲሉ ተሰምተዋል። ሚያዝያ 12 ቀን 2018 ዓ.ም በአማራ ክልል ደቡብ ጎንደር ዞን እብናት ወረዳ በአገዛዝ ጦርና ፋኖ ኃይሎች መካከል ከባድ ውጊያ መቀስቀሱ መዘገባችን የሚታወስ ሲሆን የፋኖ ኃይሎች በውጊያው ድል አድርገናል ሲሉ አስታውቀዋል። የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት መምሪያ ኃላፊ አስረስ ማረ ዳምጤ በውጊያ የደረሰውን ጉዳት ይፋ አድርጓል። የአገዛዝ ጦር ከሊቦ ከምከም ወረዳ አዲስ ዘመን ከተማ በመነሳት ወደ እብናት ጉዞ ላይ ሳለ የፋኖ ኃይሎች ተኩስ ከፍተውበት ከፍተኛ ወታደራዊ ጉዳት እንደደረሰበት ነው የተሰማው። የፋኖ ኃይሎች በእብናት ቀጠና አምቦ ሜዳ፣ ቦረን መስክና ዛሃ የተባሉ አካባቢዎች በተደረገ ውጊያ ከ100 በላይ የአገዛዝ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ሲሉ አስታውቀዋል። በውጊያው በርካታ የአገዛዝ ጦር አባላትና የጦር መሳሪያ በፋኖ ኃይሎች ማረካቸውን ነው አፋብን ይፋ ያደረገው። በአካባቢው የተደረገው ከባድ ውጊያ ተከትሎም የአገዛዝ ጦር የብልጽግና አመራሮችን በከባድ መሳሪያዎች ተኩስ ሽፋን ይዞ መጥቷል ሲሉም የኢትዮኒውስ የመረጃ ምንጮች ተናግረዋል። በሌላ በኩል የትግራይ ኃይሎችና የአገዛዝ ጦር አባላት በአማራ ክልል ውስጥ የተኩስ ልውውጥ ማድረጋቸው ሰምቷል። ሚያዝያ 12 2018 ዓ.ም ረፋድ አካባቢ በብልጽግና አገዛዝ የጦር አባላትና በትግራይ ኃይሎች መካከል ለአጭር ጊዜ የቆየ ውጊያ ተደርጓል ያሉት የኢትዮኒውስ የመረጃ ምንጮች ውጊያ የተደረገው በአማራ ክልል ዋግምራ ዞን አበርገሌ ወረዳ ውስጥ ነው ሲሉ ተናግረዋል። በአበርገሌ የተደረገው የተኩስ ልውውጥ በአካባቢው የሚሊሻ አባላት ተጎድተዋል ያሉት የመረጃ ምንጮች ተኩሱን ተከትሎ የትግራይ ኃይሎች ወደ አበርገሌ ከተማ ከገቡ በኋላ ብዙም ሳይቆዩ ተመልሰዋል ብሏል። በትግራይ ኃይሎችና ብልጽግና ሚሊሻዎች መካከል የተኩስ ልውውጥ ሲደረግ በአካባቢ የሚገኘው የአገዛዙ መከላከያ ሰራዊት ትዕዛዝ አልሰጠም በሚል ከርቀት በዝምታ ይመለከት ነበር ያሉት የኢትዮኒውስ የመረጃ ምንጮች ናቸው። ይህ በእንዲህ እንዳለ የአገዛዙ ጦር ጄኔራል ዓለም የጦርነት ቀጠና እንድትሆን ያደረጉት ሀገራት የተለያዩ ሴራዎችን እየጠነሰሱ ይገኛሉ ሲሉ ተናግረዋል። የአገዛዙ ጦር ትምህርትና ስልጠና ዋና መምሪያ ኃላፊ ሌተናል ጄኔራል ይመር መኮንን ዓለም የጦርነት ቀጠና እንድትሆን በባህርም በየብስም የንግድ መስመሮችንና ቁልፍ ቦታዎችን በመዝጋት ያደረጉት ሀገራት የተለያዩ ሴራዎችን እየጠነሰሱ ይገኛሉ ሲሉ ወቅሰዋል። ከግብጽ በስተቀር ሁሉም ሀገራት ኢትዮጵያ ለቀይ ባህር ደህንነት ሲባል ወደ ባህር እንድትገባ ይፈልጋሉ ሲል የከረመው የብልጽግና አገዛዝ ዛሬ ደግሞ በሌተናል ጄኔራል ይመር መኮንን በኩል ዓለም የጦር ቀጠና እንድትሆን ያደረጉ ሀገራት ቁልፍ መስመሮችን በመዝጋት ሴራ እየጠነሰሱ ነው፣ ኢትዮጵያም ለስጋቶች የተጋለጠች ሆናለች ሲሉ አስታውቀዋል። ጄኔራል ይመር
መኮንን አክለውም በዚህ ወቅት የሳይበር ጦርነት፣ ሰው ሰራሽ አስተውሎት በማበልጸግ የድሮን ጦርነቶች ማካሄድ በቴክኖሎጂ በልጦ የተገኘ ሀገር ሉዓላዊነትን ያስከብራል ሲሉ ለጦር መኮንናቸው ተናግረዋል። ጄኔራሉ አሁን አገዛዙ የገጠሙትን የጸጥታ ችግሮች መንስኤ ኢትዮጵያ ያዘቻቸው የልማትና የእድገት እንቅስቃሴዎች የማይዋጥላቸው ሀገራት ናቸው ሲሉም ችግሮቻቸውን ውጭ አድርገው አቅርበዋል። ታዋቂ ዓለም አቀፍ ዲፕሎማትና ፖለቲከኞች እንዲሁም የኢኮኖሚ ባለሙያዎች በቴዲ አፍሮ ሙዚቃ በተመለከተ ለሕዝቡና ለአገዛዙ የሚያስተላልፉት መልእክት ቀጥሏል። ቴዲ አፍሮን ስሙት፣ ከጋዜጠኞችና ከፖለቲከኞች የበለጠ እውነቱ ይነግራቸዋል። ምክንያቱም አርቲስት ነው ያሉት ደግሞ አሜሪካዊ ፖለቲከኛና አምባሳደር ቲቦር ናጊ ናቸው። ፖለቲከኞችና ማህበራዊ አንቂዎች 8 ዓመት ታግለን ማነሳሳት ያልቻልነውን ህዝብ ቴዲ አፍሮ በ8 ደቂቃ የጣል ዳስ ዜማው እና ቅኔው አነሳስቶታል ያሉት ደግሞ አቶ ልደቱ አያሌው ናቸው። ታዋቂው የኢኮኖሚና የፋይናንስ ባለሙያ አቶ ክቡር ገና ደግሞ ቴዲ አፍሮ ይዝፈን ልትሰሙት ይገባል ሲሉ መልእክታቸው አስተላልፈዋል። የአርቲስት ቴዲ አፍሮ ወይም ቴዎድሮስ ካሳሁን 6ኛ ሙዚቃ አልበም አነጋጋሪነት አሁንም ቀጥሏል። አርቲስቱ በህዝቡ ዘንድ ያለው ተቀባይነት እጅግ የጨመረ ሲሆን ፖለቲከኞችና ዲፕሎማቶችን በሙዚቃውና በህዝቡ ድጋፍ ላይ አስተያየታቸውን ማቅረብ ቀጥለዋል። ምንም እንኳ የኢትዮጵያ አገዛዝ ወጣቶችን ሙዚቃውን አዳምጣቸዋል እያለ በተለያዩ ቦታዎች ቢያፍስም በአዲስ አበባም የአካባቢ የፖሊስ ኃላፊዎችና የወረዳ አስተዳዳሪዎች እየዞሩ በባርና ሬስቶራንቶች ምርጫው እስኪያልፍ ድረስ አንድም የቴዲ ሙዚቃ እንዳትከፍቱ እያሉ ቢያግዱም አሁንም ግን ቴዲ አፍሮ ከመደመጥ ወደኋላ አላለም። በተለቀባቸው ፕላትፎርሞች በሙሉ ከፍተኛ ተደማጭነትን ያገኘውና በርካታ ሪከርዶችን የሰባበረው ቴዲ አፍሮ በዓለም አቀፍና በተለያዩ ባለሙያዎች ዘንድ አሁን አድናቆቱን እያተረፈ ይገኛል። አሜሪካዊ ዲፕሎማት አምባሳደር ቲቦር ናጊ የኢትዮጵያ ዝነኛ አቀንቃኝ ቴዲ አፍሮ ሙዚቃ እንዲያዳምጡ ለተከታታዮቻቸው ጥሪ ሲያቀርቡ አሁን ላይ በጻፉት ጽሑፍ መልእክታቸው ሙዚቀኞች ከጋዜጠኞችና ከባለሙያዎች ይልቅ እውነትን ለመናገር ከፍተኛ ተጽዕኖ እንዳላቸው ጠቁመዋል። ወደዱትም ጠሉትም ቴዲ አፍሮ በኢትዮጵያ ፖለቲካ ውስጥ እንደ ችግር የሚመለከታቸውን ጉዳዮች በዘፈን ለመግለጽ ያሳየው ዝግጁነትና ድፍረት አድናቆት ይገባዋል፣ ስሙት ነው ያሉት አምባሳደር ቲቦር ናጊ በአሜሪካ ውጭ ጉዳይ መስሪያ ቤት ውስጥ በተለይም የአፍሪካ ቀንድን በተመለከተ ለረጅም ዓመታት ያገለገሉ ሲሆን ትራምፕ ሁለተኛ ስልጣን ዘመናቸው ላይም በአጭር ጊዜ ሹሟቸው ራሳቸው መልቀቂያ አስገብተው ከወጡ ባለስልጣናት መካከል ናቸው። በአሜሪካ ውጭ ጉዳይ መስሪያ ቤት ውስጥ ከፍተኛ ኃላፊነት የነበራቸው ቲቦር ከኢትዮጵያ ጋር ከፍተኛ ቁርኝት ያላቸው ሲሆን የአፍሪካ ቀንድን በግልጽ ያውቃሉ ተብለውና ፖለቲካዊ ትንታኔዎቻቸውን በማቅረብ የሚታወቁ ናቸው። ታዲያ ቴዲ አፍሮ ልትሰሙት ይገባል፣ ምክንያቱም እሱ ከጋዜጠኞችና ከሌሎች ባለሙያዎች የተሻለ እውነቱን ነግሯቸዋል ብሏል። ኢቶሪካና የወፍ በረር ትዝብቶች ማለት ደግሞ ጽሑፋቸውን ያጋሩት አቶ ልደቱ አያሌው ናቸው። አቶ ልደቱ አያሌው ከሀገራቸው የኪነ ጥበብ ሰዎች መካከል የግፍ አገዛዝን በመጋፈጥ ረገድ በዘመነ ኢህአዴግ አንደኛ፣ በዘመነ አብይ ደግሞ አራተኛ ጀግና አርቲስት ቴዎድሮስ ካሳሁን ነው ብለዋል። የተጽዕኖ ፈጣሪው የቴዲን አልበም መለቀቅ ተከትሎ በተፈጠረው የሰሞኑ ከፍተኛ የህዝብ ስሜት ዙሪያ 8 ነጥቦችን አስቀምጣለሁ ብለዋል። ነገሮችን ታዝብ ያለው ትዝብቶችም የድርሻ ኃላፊነቱን የተዋጣው ቴዲ አፍሮን ሳይሆን የእሱን አልበም መለቀቅ ተከትሎ የተፈጠረውን የህዝብ ስሜት የሚመለከቱ ናቸው ብለዋል አቶ ልደቱ አያሌው። አንደኛ፣ ማናችንም ከምንገምተው በላይ የኢትዮጵያ ህዝብ በአሁኑ ወቅት በከፍተኛ ብሶት፣ ምሬትና ስጋት ውስጥ እንዲሁም የተቃውሞ ስሜትና የለውጥ ጥማት ውስጥ መገኘቱን ታዝቤያለሁ ብለዋል። ሁለተኛ፣ በሀገራችን ተጨባጭ ለውጥ እንዲመጣ በቋሚነት ከምንደክመው ፖለቲከኞችና ማህበራዊ አንቂዎች በላይ ኪነ ጥበብ በብዙ እጥፍ የህዝብን ስሜት የምታነሳሳና የማነሳሳት ትልቅ አቅም ያላት መሆኗን ተረድቻለሁ ነው ያሉት አቶ ልደቱ አያሌው። የወቅቱ የሀገራችን የብሔር ብሔርተኞች ፖለቲካ የኢትዮጵያ ብሔርተኝነት ፖለቲካ አልቆለታል ማለት ዛሬም በህዝብ ውስጥ የተዳፈነ ረመጥ መሆኑን ቀጥሏል ወይም ተሸንፏል ከሚሉት በተቃራኒ የኢትዮጵያ ብሔርተኝነት አሁንም በህዝብ ውስጥ የተዳፈነ ረመጥ ሆኖ ቀጥሏል ብሏል። አራተኛው ነጥባቸው አቶ ልደቱ አያሌው ያስቀመጡት የህዝበኝነት ወይም ፖፑሊዝም፣ የስሜታዊነት፣ የጽንፈኝነት፣ የብሔርተኝነትና እርህ የለሽነት የፖለቲካ ባህል በህዝባችን ውስጥ አስፈሪ በሆነ መጠን ተጠናክሮ ቀጥሏል ብለዋል። አምስተኛው አብዛኛው የሀገራችን የፖለቲካ ማህበረሰብ ተደራጅተው ከሚታገሉለት ከታሰሩለትና መተኪያ የሌለው ውድ ህይወታቸውን ጭምር በሰላማዊም ሆነ በትግል አሳልፈው ከሰጡት ጀግኖች በላይ በዘፈንና በቅኔ ስሜቱን ለሚገልጹለት አርቲስቶች የበለጠ ፍቅርና አድናቆት እንዳለው ተረድቻለሁም ብሏል። ስድስተኛው የአቶ ልደቱ አያሌው ነጥብ ዘላቂ ሰላምና ፍቅር፣ እኩልነትና አንድነት በባዶ ቃላት የምንመኛቸው ባዶ ተስፋዎች
ከመሆን አልፈው መሳኪያ መንገዶች የገባን ዓላማዎች አልሆኑም ሲሉም ተችተዋል። ሰባተኛ አሸናፊነትና ዘላቂነት ለውጥ በስሜትና በምኞት ሳይሆን በተራጀ ትግልና መስዋዕትነት ብቻ የሚገኝ ውጤት መሆኑ ገና አልገባንም ይላሉ። ስምንተኛው ከቴዲ አፍሮ ዜማና ቅኔ በላይ የኢትዮጵያ ፖለቲካ ማህበረሰብ ፍቺ የጠፋለት ቅኔ ሆኗል ያሉት አቶ ልደቱ አያሌው ፖለቲከኞችና ማህበራዊ አንቂዎች 8 ዓመት ታግለን ማነሳሳት ያልቻልነው ህዝብ ቴዲ አፍሮ በ8 ደቂቃ የዳስጣል ዜማው ቅኔ አነሳስቶታል። ይህን ሳይ ፖለቲከኛ ከመሆን ይልቅ ቅኔ ዘራፊ በሆንኩ የሚል መንፈሳዊ ቅናት አድሮብኛል። ቴዲ አፍሮ ስማራሴ እንዳለው የስምንቱን ትዝብቶችን ዝርዝር ትንታኔ ቅኔ ወዳጆች ሆናችሁ ለእናንተው እንድትነግሩት ትቸዋለሁ፣ ተወያዩበት። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 11 ሰዓት ነው ብለዋል አቶ ልደቱ አያሌው በጽሁፋቸው። ቴዲ አፍሮና የ18ቱ ዜማዎችን እንቆቅልሽ ደግሞ ያሉት አቶ ክቡር ገና ናቸው። ታዋቂው የምጣኔ ሀብት ባለሙያ ክቡር ገና ቴዲ ይዝፈን በሚል ርዕስ ባሰፈሩት መጣጥፍ የቴዲ አፍሮ 18 አዳዲስ ስራዎች መለቀቅ ተራ የአልበም ጉዳይ ሳይሆን ሀገራዊ የፍካሬ ወይም የትርጉም ልምምድ እየሆነ መጥቷል ብሏል። እንደ አቶ ክቡር ገና እይታ ከሆነ አንዳንዶች በዜማዎቹ ውስጥ ተቃውሞን፣ ሌሎች ደግሞ አርበኝነትን ይሰማሉ፣ አንዳንዶች ደግሞ ሁለቱንም ያዳምጣሉ ብለዋል። ሙዚቃው አደገኛ የሚሆነው በተለይም ድምፁ ስለሚጮህ ሳይሆን በሰው አእምሮ ውስጥ ሰርጾ ስለሚቀር እንደሆነ የገለጹት አቶ ክቡር ገና ቴዲ አፍሮም በግልጽ ሊነግሩን የማይችሉ ሀሳቦችን በዜማና በተምሳሌት አማካኝነት በሰዎች አእምሮ ውስጥ የመትከል ጥበብ እንዳለው አስገንዝቦናል ብለዋል። አቶ ክቡር ገና አክለውም በፖለቲካ ውጥረቶች ወቅት ሙዚቃ የማህበረሰቡን ብሶት አጣርቶ ሰዎች ሊኖሩበት በሚችሉበት መልኩ የመመለስ ሚና እንዳለው ያስረዳል። እያንዳንዱ ዘይቤ ያገላለጽ እንደ ሴራ ሊታይ አይገባም የሚሉት አቶ ክቡር ገና የአንዳንድ አርቲስት ስራዎች በሚሊዮኖች ዘንድ ተቀባይነት ካገኙ ችግሩ የሙዚቃው ሳይሆን የህዝቡ ስሜት ወይም ሙድ መሆኑን ይጠቁማል ብለዋል። ስለዚህ ጥበብን በጥርጣሬ ከመመርመር ይልቅ ህዝቡ ለምን ያንን ድምፅ ለማድመጥ እንደፈለገ ማጤን ብልህነት መሆኑን እወቁት ብለዋል። በመጨረሻም አቶ ክቡር ገና ቴዲ ይዝፈን በማለት ጥሪ ያቀረቡ ሲሆን አድናቂዎቹ ያለምንም ይቅርታ ሙዚቃውን ሊደሰቱበትና ሊያሰላስሉት ይገባል ብለዋል። በስልጣን ላይ ያሉትም በግጥም ውስጥ ጥላት ከማሳደድ ይልቅ ሙዚቃ ለምን በህዝቡ ዘንድ አስተጋባ የሚለውን መገንዘብ እንዳለባቸው መክረዋል። ምክንያቱም ትልቁ ጥያቄ ቴዲ ምን እያለ ነው የሚለው ሳይሆን ለምንድን ነው ይህ ሁሉ ህዝብ እያዳምጡ ያለው የሚለው መሆኑን አቶ ክቡር ገና በጽሁፋቸው ላይ አስፍረዋል። የአውሮፓ ህብረት ለኢትዮጵያ አቋርጦት የነበረውን የቀጥታ በጀት ድጋፍ መጀመሩን አስታውቋል። ህብረቱ ይህን ያስታወቀው ከ500 በላይ የአውሮፓ ኩባንያዎች እየተሳተፉበት ባለውና አዲስ አበባ ውስጥ በተጀመረው የኢትዮጵያና አውሮፓ የቢዝነስ ፎረም ላይ መሆኑን የገንዘብ ሚኒስቴር መግለጫ ያሳያል። ህብረቱ ዓለም አቀፍ አጋርነቶች ኮሚሽነር ጆሴፍ ስኬላ ህብረቱ ለኢትዮጵያ ከ140 ሚሊዮን ዩሮ በላይ ድጋፍ ለማድረግ መዘጋጀቱንና መመደቡን ገልጸዋል። የበጀት ድጋፉ የሀገሪቱን የኤነርጂ የጤናና የቢዝነስ ምህዳር ለማሻሻል እንደሚውልም ተገልጧል። ኮሚሽነሩም ህብረቱ የበጀት ድጋፍ እንደገና መጀመሩ መንግስት ኢኮኖሚን ለማረጋጋት እየወሰዳቸው ባሉ እርምጃዎች ያለውን አመኔታ ያሳያል ማለታቸውን የሚኒስቴሩ ሪፖርት ያሳያል። ህብረቱ ለኢትዮጵያ ይሰጥ የነበረውን የቀጥታ በጀት ድጋፍ ያቋረጠው በሰሜኑ ጦርነት ጋር በተያያዘ ነበር። ጦርነት እንደ ዋና ፖሊሲ የሚከተለው የብልጽግና አገዛዝ ዓለም አቀፍ ህጎችን በመጣስ በርካታ ወንጀሎችን በመስራት ኢትዮጵያ ለዓመታት ታገኝ የነበረውን የበጀት ድጋፍ እንድታጣ አድርጓል። አሁንም በአገሪቱ ጦርነቶች የቀጠሉ ሲሆን ጠንካራ የዲፕሎማሲ ስራ ባለመሰራቱ በአገዛዙ ላይ ጥሎ የነበሩ ክልከላዎችና ተቀምጦ የነበሩ ጥብቅ ክትትሎች እየላሉ ለመሆናቸው ይህ የአውሮፓ ህብረት የበጀት ድጋፍ ውሳኔ አንዱ ማሳያ ነው። ፓኪስታን ለሱዳን ልትሸጥ የነበረውን የጦር መሳሪያ በሳውዲ አረቢያ ተቃውሞ ምክንያት ማዘግየቷ ተሰምቷል። ፓኪስታን ለሱዳን ልትሸጥ የነበረው የጦር መሳሪያና ጀቶች ሽያጭ ሳውዲ አረቢያ ስምምነቱ እንዲቋረጥ በመጠየቋና ግዥውን በገንዘብ እንደማትደግፍ በማሳወቋ የተነሳ መዘግየቱን ምንጮችን ጠቅሶ ሮይተርስ ዘግቧል። ሁለት የፓኪስታን የደህንነት ምንጮችና አንድ የዲፕሎማት ምንጭ ለሮይተርስ እንደተናገሩት ፓኪስታን ለሱዳን ጦር ልትሸጣቸው የነበሩ የጦር መሳሪያዎችና ወታደራዊ አውሮፕላኖች 1.5 ቢሊዮን ዶላር የሚያወጡ ናቸው። ከ3 ዓመት በፊት በሱዳን ጦርና ፈጥኖ ደራሽ ኃይሎች መካከል የተቀሰቀሰው የእርስ በርስ ጦርነት በርካታ ሰብአዊ
ቀውሶችን አስከትሏል። በጦርነት የተለያዩ የውጭ ሀገራት ሁለቱ ተፋላሚ ወገኖች በመደገፍ የሚሳተፉ ሲሆን ከፍተኛ የወርቅ አምራች የሆነው ሀገር የመከፋፈል አደጋም ተጋርጦበታል። ሮይተርስ መጀመሪያ ስለ ጦር መሳሪያ ግዥ ድርድር የዘገበው በጥር ወር ሲሆን በወቅቱ ሪያድ ስለምታደርግ የገንዘብ ድጋፍ በይፋ የሚታወቅ ነገር አልነበረም። ይሁን እንጂ ሳውዲ አረቢያ በሱዳንና ፓኪስታን መካከል የሚደረገው የመሳሪያ ግዥ ስምምነት በማደራደር ተሳትፋለች። ፓኪስታን ባለፈው ዓመት ግንቦት ወር ላይ ከህንድ ጋር ፍጥጫ ውስጥ መግባቷን ተከትሎ የጀቶችና የጦር መሳሪያዎች እውቅና ካገኙ በኋላ የፓኪስታን ጦር ካደረጋቸው የተለያዩ የሽያጭ ስምምነቶች መካከል ይህ የሱዳኑ ጉዳይ አንዱ ነው። ሳውዲ አረቢያ ከፓኪስታን የቅርብ አጋሮች መካከል አንዱ ስትሆን ለደከመው የኢስላማባድ ኢኮኖሚ ወሳኝ የብድርና የገንዘብ ምንጭናም ቀጥላለች። በሁለቱ ሀገራት ላይ የሚሰነዘር ጥቃት ለመከላከል የሚያስችል የጋራ መከላከያ ስምምነት ባለፈው ዓመት ከተፈራሩም በኋላ ግንኙነታቸውን ጠንክሯል። አንድ የደህንነት ምንጭ ሳውዲ አረቢያ በገንዘብ የመደገፍ ሀሳቡን ከተወች በኋላ ፓኪስታን ስምምነቱ እንድታቋርጥ አሳውቃለች ብለዋል። የሳውዲ መንግስት መገናኛ ብዙሃንም ቢሆን ሆነ የሱዳን ጦር በጉዳዩ ላይ እስካሁን ድረስ አስተያየት እንዲሰጡ ለቀረበላቸው ጥያቄ ምላሽ አልሰጡም። ሮይተርስ ለፓኪስታን ጦር ያቀረበው ጥያቄ ምላሽ አላገኝም ብሏል። የአገሪቱ ጦርና አየር ኃይል አስቀድሞ ስምምነቱ እየተካሄደ ስለመሆኑ ማረጋገጫ አልሰጠም። ምንጮች አንዳንድ የምዕራብ አገራት ሪያድ በአፍሪካ ከሚካሄደው የእጅ አዙር ጦርነት እጇ እንድትሰበስብ መክረዋታል ብሏል። ሳውዲ አረቢያና ዩናይትድ አረብ ኤምሬትስ ሱዳን ጨምሮ በርካታ በአፍሪካ በሚካሄዱ ግጭቶች ውስጥ ተፋላሚ ወገኖችን በመደገፍ ይታወቃሉ። ሁለቱ ወገኖች ታዲያ ግጭቶች ዲፕሎማሲያዊ መፍትሄ እንዲያገኙ ጥረት እንደሚያደርጉ ቢናገሩም ሳውዲ የሱዳን ጦር ስትደግፍ፣ ዩኤኢ ደግሞ ለአርኤስኤፍ ድጋፍ ስታደርግ ቆይታለች። ይህን ተከትሎ ታዲያ ጀነራል አልቡርሃን ወደ ሳውዲ አረቢያ መሄዳቸውም ተሰምቷል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።